ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦች ብቅ ብያለሁኝ። ቲክታክ ላይ ስቶሪ ላይ አንዳንድ ነገር ለቀቅ አድርገዋል። ቅመሟን ብቅ ብላለች። እኔ የምላችሁ ብሩኬ በቃ ፍቅቅ ሊልልን አልቻለም ማለት ከምንሰጠው አስተያየት በቃ ትዳሬን እመርጣለሁ ይላል ብለን ነበረ። ደጋግሞ 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 አርሰናልን ነው የምመርጠው፣ ምን የሰርጌ ላይ ቢሆንም በስልኬ ላይ ቁጭ ብያ ያለው እንጂ አርሰናልን ነው የምመርጠው እያለ ደጋግሞ ስቶሪ ላይ ለቆታል። ስለዚህ ቤተሰብ ማለት ጨረቃ ፋሚሊ እንዴት ብሩኬን ሀሳቡን እንዲቀይር አላደረጋችሁትም? እንዲህ ትችላላችሁ እኮ እናንተ ከተነሳችሁበት ማለት ነው። እንዴት ሊሆን ይችላል? እንዴት ሊሆን ይችላል? አንዲት እህታችንማ እንደውም አንድ ወንድማችን የሰርጉ ዕለት እያገባ ልክ እንደ ብሩኬ አይነቱ ማለት ነው የሆነ ቲክታክ ላይ ፖስተዋል። አይታችኋ ከሆነ ሀዩ የምትባል ልጅ ማለት ነው። በነገራችን በዚህ አጋጣሚ ወዳታለሁ እሷን ልጅ ማለት ነው። እና ልክ ሰርጉ ላይ ትክክል እኮ ነው ቤተሰቦች፣ በሌላ አየሁትኝ ማለት ነው። የዛም አርሰናል ደጋፊ ሆኖ ሰርጉ ላይ ሆኖ ሙሽራው ከፊቱ ላይ ቁጭ ብላ ማለት ነው። ሙሽራይቱ ከፊቱ ላይ ቁጭ ብላ እሱ ሙሽራው በስልክ ያያል አርሰናል ኳስ ማለት ነው። አረ ወንዶች እንዴ! አረ ምንድነው ነገሩ ማለት ነው? ምንድነው ነገሩ? እና የብሩኬ ነገር ነው ያ፣ በቃ የዛ ነገር ነው የብሩኬ ነገር ማለት ነው። እና ቅመምዬ ያው ትናንትና ያደረገችውን ነገር አይታችኋል። አናዶኛልም ብላ ብታረገውም ግን ያው መጨረሻ ላይ እሱም ማንገላቷታል። እና እኔ ግን ጨረቃ ፋሚሊ ማለት ነው እናንተ እኮ ጎበዞች ናችሁ። እና ለሀይሚ መከር መከር አድርጉና ማለት ነው ጠበቅ ያለ ነገር እንድትመልስለት ነው የምንፈልገው ማለት ነው። ሰምታችኋል። እና እንዴት ሊሆን ይችላል እንዴ? ለካ ከስንት እንዳለ እንደ ብሩኬን መሰልም አለ። ቤተሰቦች ያየው ቲክታክ ላይ ማለት ነው። የሰርጉ ዕለት ሪያሊቲ የሆነ ነገር ማለት ነው። ትክክለኛ የሰርጉ ቀን ቁጭ ብሎ ሙሽራውን ይዞ እሱ አርሰናል ያያል ስልኩን በእጁ ይዞ ማለት ነው። ጉድ ነው ያልኩት ከምር። በቃ አንዲት እህታችን አቀነባብራ የብሩኬና የሱን ለቀዋለች ቲክታክ ላይ። ምናልባት ያላያችሁት ካያችሁ ሀዩ ነው ቲክታክ ስሟ ማለት ነው። እና በጣም ገርሞኛል ማለት ነው። እንዴት ነው? አረ ወንዶች ግን ቆይ፣ ይሄማ ከሆነ እኮ በጣም ከባድ ነው። እንግዲህ ያስባችሁታል ቤተሰብ እና ብሩኬም በቃ ደግሜ እላችኋለሁ አርሰናል ነው የምመርጠው እያለ ቲክታክ ላይ ስቶሪ ላይ ቲክታክ ፔጁ ላይ ገብታችሁ እዩትማ ማለት ነው። ተደጋጋሚ ስቶሪ ላይ ለቆታል ማለት ነው። እና የጨረቃ ፋሚሊ ሀሳብ ትቀይራላችሁ ብዬ ነበረ፣ አልቀየራችሁትም። የብሩኬን ሀሳብ አልቀየራችሁትም። እና ለማንኛውም ግን ብሩኬን በቅርቡ ሀይሚን እንደሚመርጥ በሰርጋቸው ቀን ሀይሚን እመርጣለሁ እንደሚል እንደምታደርጉት ተስፋ አለኝ ማለት ነው። ምክንያቱም እንዴት ሊሆን ይችላል? እና ቅመሟ ደግሞ በትልቅ ፕራንክ እንድትበቀለው እንፈልጋለን። እኔ ለራሴ በፈልጋለሁ ማለት ነው። እንዴት ሊሆን ይችላል? ለማንኛውም ዘና ፈታ እያደረገን ነው። የሰሞኑ የሚሰሩት ቪዲዮ ያበደ ቪዲዮ ነው። እነሱም ተደስተው ተመልካችም እያስደሰቱ ነው ያሉት። እውነት ለመናገር ዘና ፈታ እያደረጉ ነው። ቀጥሉበት። ሌላ ምን ይባላል? ዛሬ ምሽት ደግሞ በብሩኬ ቤት፣ ትናንት በሀይሚ ቤት አይደል የተለቀቀው? ዛሬ በብሩኬ ቤት እንጠብቀዋለን ማለት ነው። እወዳችኋለሁ። ሞስት ትናንት በሀይሚ ቤት በብሩኬ ይሆን ነው የተለቀቀው። ብቻ አንዳንዴ ይምታታብኛል ቤተሰቦቼ። ቅመም ፏ ብትን ብላ የኔ ቆንጆ ማለት ነው። የኔ ቅምጥል፣ የብሩኬ ቅምጥል ማለት ነው። መታላችኋለች። የት ነው እንዳትሉኝ ፈልጓት ታገኟታላችሁ። የት እንትን እንደተባለ ማለት ነው። ለማንኛውም እወዳችኋለሁ ቤተሰቦቼ። መልካም ቆይታ። ምሽት እንገናኝ። ባይ ባይ።